እንዴት ናችሁልን? እንደተለመደው ሌላ ለየት ባለና በቆንጆ ድራማ ተመልሰናል። እናንተም ፊልሙ እንደምትወዱት እርግጠኞች ስለሆንን ላይክ በማድረግ ጀምሩ እንላለን። ፊልሙ ሲጀምር ታይ የሚባል ጉረኛ ባለሀብትና ሁሌም ከፊቷ ፈገግታ የማይጠፋው ፕሪም የምትባል ረዳቱ እናያቸዋለን። እንደለመደው በሌሊት ደውሎላትም ደረጃ ስትወጪ እየደከመሽ እንደሆነ አስተውያለሁ፣ መሮጥ አለብን ብሎ ይዘዋት ይወጣና ጥሏት ይሮጣል። ሲጨርሱም የቀኑን ፕሮግራም እያወጣችለት ታንቀላፋለች። እሷ ላይ ስህተት ማግኘት የማይሰለቸው ታይም ቃላቶቿን እንድታስተካክል ያለማምዳታል። በድንገት ግን ለ9 ዓመት ሰርቻለሁ፣ ከዚህ በኋላ ግን መቀጠል አልፈልግም ትለውና በድንጋጤ የሚያደርገው ይጠፋዋል። ለስብሰባ ልብስ እንድትመርጥለት ጠርቷትም በጠዋት ተቀሰቀስኩሽ ተናደሽ ነዋ፣ በቃ ይቅር ብዬሻለሁ፣ መናደድ የለብሽም ብሏት ሲሄድ ግራ ትጋባለች። ስራ ቦታም ሁሉም ሰው ልትለቅ እንደሆነ ሲሰማ ቢደነግጥም እንደማታረገው ይገምታሉ። ታይም ቢሆን ሀሳቧ እንድትቀይር ብሎ ቤት ሹፌርና እንዲሁም ድርሻዎችን ሊሰጣት ቃል ቢገባም ይቅርታ ግን ህይወቴን በራሴ መንገድ ማጣጣም ፈልጋለሁ ብላ ጥያቄውን ውድቅ ታደርግበታለች። ከቤተሰቦቹ ጋር ምግብ ሊበላ ሲሄድም እሷን ይዘዋት ሄድና የምትወደውን እየመረጠ ያደርግላታል። ቤተሰቦቹም የባለ ሀብት ልጅ እንዳይገባ ስለፈለጉ ፕሪም እንድትረዳቸው ቢጠይቋትም ልትለቅ መሆኑን ስትናገር ግን አፋቸውን ይከፍታሉ። ታይም ተናዶ የጉጥት ያስወጣትና ሀሳቧ ሊያስቀይራት ቢሞክርም ሳይሳካለት ይቀራል። ማታ ላይ ከቶቹ ጋር ትገናኝና የአባታችን ዕዳ ከፍዬ ጨርሻለሁ፣ አሁን ለራሴ መኖር ጀምራለሁ ስትላቸው ደስ ቢላቸውም ያሉበት ቤት መብራቱ ተበላሽቶ ጨለምና ፕሪም ስትፈራ ያረጋጓታል። ታይም ጓደኛው እንዳትሄድበት ምን ማድረግ እንዳለበት ያማክረውና ደውሎላትም ከዚህ በኋላ ጠዋት መግባት አይጠበቅብሽም፣ ቀስ ብለሽ መምጣት ትችያለሽ ስላት ግራ ብትጋባም ያገኘችውን እድል እያስደሰታትም ቢሆን ከጓደኞቿ ጋር ለመዝናናት ትወጣና ታይ ተሽፍበታለች። ያ ቪዲዮም ተለቆ ስለነበረ ታያየውና ይበሳጫል። በጠዋት ደውሎላትም ይጠራትና ሲያፋጥጣትም ጥፋቴ እንደሆነ እኮ አምናለሁ፣ ይቅር በለኝ፣ የፈለግከውን እቀጣለሁ ስትለው ደስ ቢለውም ከረባቱን እንኳን ሳይለብሰው ወደ ድርጅቱ ይሄዳል። እዛም ሀብታሟ ልጅ ታገኘውና ልደቷ እንደሆነ ልታስተዋውቀው ስትሞክር ፕሪም ቤተሰቦቹ እንድታቀራረባቸው ያስገቧትን ቃል አስታውሳም አበባ ገዝታላት ትመጣለች። ታይም እያለቀሰ ሲያያትም እሱን ስለምትወደው የቀናች መስሎት ለጓደኛው ይጎርራል። ፕሪም ግን የአበባ አለርጂ ስላለባት እንደዛ መሆኗን ለባልደረቧ ትነግራታለች። ማታ ላይ ለሚደረገው ዝግጅታቸውን ይጀምራሉ። ፕሪም ቆንጂ ሆና ትሄድና ርችት ሊተኮስ እንደሆነ ስትሰማ ጥሩ ያልሆነ ትዝታዋን ስለሚቀሰቀስባት ከዛ ወጥታ ራሷን ለማረጋጋት ትሞክራለች። በነጋታውም ሰላማዊ ሻወሯን እየወሰደችው ያለ እህቷ ልጇን እንድትጠብቅላት ታመጣታለች። ፕሪም ለአዲሷ ጸሐፊዋ ኢንተርቪው ማድረግ ስለነበረባት ልጅቷን ማቆያ አስገብታ ትሄድና የተለያዩ ፈተናዎችን እየሰጠቻት ጸሐፊዎቹን ስታወዳደር ከማቆያው ተደውሎ ልጅቷ ስላስቸገረች እንድትወስዳት ሲነገራት አማራጭ ስላጣት ወደ ኢንተርቪው ይዛት ትመልሳለች። የመጨረሻ ፈተናቸው ላይም ከውሃ ውስጥ ዶክመንት እንዲያወጡ ይነግራቸውና እንደጀመሩት ልጅቷ ስትንቀለቀል ውሃ ውስጥ ትገባለች። ፀጉረ ረጅሟ ልጅ ውድድሩን ትታ ልጅቷን ስላዳነቻት ትመርጣለች። አስቀምጠው ኢንተርቪው ሲያደርጓትም ፕሪም ይሄንን ስራ ከተቀበልሽ ጓደኛም ሆነ እንቅልፍ አይኖርሽም ብላ ብታስፈራራትም ልጅቷ ስትስማማች ታይ ደስ ይለዋል። ለቪዲዮ ይቅርታ ስጠይቅ ያለችውን አስታውሰውም እሷን አሰልጥነሽ እንደራስሽ ማድረግ የማትችይ ከሆነ መልቀቅ የሚባል ነገር የለም ብሎ ያበሳጫታል። ንዴቷን ስትጨርስም ልጅቷ እንደሌለች አስተውላ ፍለጋ ትጀምራለች። ታይ ክፍል ስትገባ ግን ከልጅቷ ጋር የተጫወተ ያዩትና ይገረማሉ። ማታ ላይም ቤተሰቦቿ ስራዋን ለመተው በማሰቧ የከፋት መስሏቸው ቢጨነቀውም ደህና እንደሆነ ታረጋግጥላቸዋለች። ቆሻሻ ልትጥል ስትወጣም ሀብታሟ ልጅ ታይ ስለተዋት እንድታጻናት ብላ ታሳግታትና ካረጋጋቻት በኋላ በቆመችበት ጥላት ትሄዳለች። በቀጣዩ ቀንም አዲሷ ልጅ ማሰልጠን ትጀምርና የታይን ድሮ ፎቶ ተመልክታ ስራ እንደጀመረች በሰራችው ስህተት ምክንያት ስጨውባት መልሳ ብትሰድባወም ምንም ቂም ሳይዝ ስራዋን እንዳስቀጠላት ታስታውሳለች። ማታ ላይም ከሰራተኞቹ ጋር አዘና ሊሉ እንደሆነ የሳማና ሳይጣሩት በመሄዱ ሁሉም ይደነቃሉ። ምሽቱን ጨርሰ ወደ ቤት ሸኛትም አሁንስ ለሰራተኞቼ የማስብ አለቃ መሆኔን አመንሻደል፣ እንደሱ እንኳን አይደለህም፣ የምትፈልገውን ነገር ለማግኘት እስከ መጨረሻው ድረስ የምትታገል ራስ ወዳድ ሰው እንደሆንክ ነው የማስበው ብላ ልቡን ትሰብረዋለች። በቀጣዩ ቀንም በተናገረችው ነገር አክርፎ ስለነበረ ከአዲሷ ልጅ ጋር ለስራ ይወጣል። ሲመለስ ግን ትንሿ ልጅ ጠፍታ ስለነበረ ፕሪም ተጨንቃ ያገኛትና ሊፈልጋት አብሯት ይወጣል። ስታጣትም ደንግጣ ስለነበረ አቅፋ ያረጋጋትና ልጅቷን ካገኘዋት በኋላም ትናንትና ያልተናገርኩህ ነገር ይቅር በለኝ ትለዋለች። አዲስ ዓመት ደርሶ ስለነበረም ከእህቶቿ ጋር ለመዝናናት ይወጡና ሲመለሱ የታያባት ደውሎ የእሱን ስልክ አላነሳ ስላላው ቤት እንዲመጣ እንድትነግረው ይጠይቃታል። እሷም ደውላ የተባለችውን ስትናገር እህቷ አደጋ ይደርስባትና እግሯ ይሰበራል። ሆስፒታል ከወሰዷት በኋላም ፕሪም እንድትረጋጋ ውሃ ልትገዛላት ስትወጣም የሆነ ልጅ ትተዋወቃለች። ምንም ከማውራታቸው በፊት ግን ታይደውላትና ይለያያሉ። የእህቷን ሁኔታ ከጠየቃት በኋላም ፓርቲው ላይ አብረሽኝ እንድትሄጂ ይፈልጋለሁ ብሎ የምትለብሰውን ቀሚስ እንዳዘጋጀ ሲነግራት ደስ ባላትም ትስማማለች። ስትደርስ ግን ቤተሰቦቹ ያዘጋጁለትን ሴት ለማምለጥ ብሎ እንደሚያደርገው ስለገባት ሰበብ ፈልጋ ተመልሳ ትወጣለች።
ወዲያው ሆስፒታል ያገኘችው ሰው ወደ ቤቱ ይመጣና የታይ ወንድም መሆኑን እናያለን። ቤተሰቦቹም እሱ ላይ እንደ ታይ ጫና ማያረጉበት ታማሚ ስለሆነ እንደሆነ የተሰበሰበው ሰው በሙሉ ያወራል። ፕሪምም ከቶቹ ጋር ሌላ ፓርቲ ላይ ትሄድና ታይ ንዴቷ አለቋት ከሆነ ለጠይቃት ቢፈልግም መልሶ መልእክቱን ያጠፋውና አንድ ፊደል ብቻ በስተት ይልክላታል። ተጨንቃ ስትደውለትም የጠጣውን ውሃ ትንብሎት እያሳለ ሲነሳ ጠረጴዛው ይመታውና ሲጮው ከባድ ችግር ውስጥ እንደሆነ ገምታ አምቡላንስ ጠራለች። እሱም ሀሳቡ ደስ ብሎት እንደታመመ ለማስመሰል ሲሞክር የምር ማንሸራቶት ይወድቅና ሆስፒታል ውስጥ ይገባል። ምን ያህል ተጨነቀችለት ሲመለከትም በጣም ደስ ይለዋል። በነጋታው ማታ ከማን ጋር እንደነበረች ጠይቃትም ሳልመለሰችለት ይነድዳል። ጓደኛውም ከቆንጆው ልጅ ጋር ያያትና ፎቶ አንስቶ ለታይ ሲያሳየው ይቀናል። ቤቷ ሲጠብቃት ቆይቶም ልጁን እንደሸኛት ሲያየም ንዴቱ የባሰ ይጨምርና ልጁን አባሮት ስጦታ ብላ ያመጣላትን አበባ ሲያሳያትም ወዲያውኑ ታስነጥሳለች። አለርጂ እንዳለባት ሲገባውም የዛኔ በሱ እንደቀናች ያሰበው በሙሉ ስህተት እንደነበር ይገባውና ይከፋዋል። እሷም እንዳይደብረው ብላ አንዷን አበባ ብቻ ትወስዳታለች። በቀጣዩ ቀንም ስራ ላይ የኤሌክትሪክ ማሰሪያዎቹን አይቶ እንደፈራ ተመለከትና ቆርጣ ጥላቸው ጸሐፊዋን በድጋሚ እንዳትሳሳች እንድትጠነቀቂ ነግሬሻል ነበር እንዴ ብላ ትቆጣታለች። ከሰዓት ላይም የሰራተኞች ውድድር እንደነበረ ሲሰማም ታይ ለማየት ሄድና ፕሪም ከባልደረቧ ጋር ስትቀራረብ ተመልክቶ ስለቀና ጨዋታውን ይቀላቀለውና ልጁ እንደናርጉ ይቀጠቅጠዋል። በመሀልም የራሱ እግር ወለም ይለዋል። ወደ ቤት ወስደውም እግሩ ላይ በረዶ ስታደርግለት ያለበትን ትልቅ ጠባሳ ታያዋለች። ቆይ ግን ያንን ያህል የምትጠቃቀፉት በማሸነፋችሁ ደስ ብሏችሁ ብቻ ነው? አዎ ምን አናደደህ? ቆይ በዛ ላይ መልኩም ሆነ ባህሪው ጥሩ ልጅ ነው እና ልታገቢ ነው እንዴ? ልታገቢ ካሰብሽ እንኳን ያ ሰው ሳይሆን እኔ ነኝ የምሆነው እሺ ይልና ስጠጋት ደንግጣ በረዶውን አንገቱ ላይ ታደርግለታለች። በቀጣዩ ቀንም ፕሪም በተፈጠረው ነገር አፍራ መሸሽ ስለጀመረች ግራ ተገብቶ ጓደኛውን ሲያማክረው ወዲያውኑ ለጋብቻ መጠየቁ ስህተት እንደሆነ ሊያስረዳው ቢሞክርም ሳይሳካለት ይቀራል። ከዛውቶም ቡና እንድታመጣለት ይልካትና ጓደኛውን አሻንጉሊት አስመስሎ ልኮት የምትወደውና መጎብኘት የምትፈልገውን ቦታ ይጽፋታል። የፈለገችው ቦታ ወስዷትም አሻንጉሊት ሰጣትና ጥሩ ጊዜ እንዲያሳልፉ ቢያረገም ቤት ስትመለስ ግን እያደረክ ያለው ነገር ይገባኛል፣ ግን ደግሞ እኔ አንተን የምወድ አይነት ሰው አይደለሁም። እኔ ትሁትና ለሰዎች የሚያስብ ሰው ነው የምፈልገው ብላ ልቡን ሰብራ ወደ ቤቷ ትገባለች። በነጋታው ምን ያህል አሳቢ እንደሆነ ለማሳየት ብሎ ሰራተኞቹ ለፈጠሩት ችግር ራሱ ይቅርታ ይላቸዋል። እሷንም ጫማዋ እንዳልተመቻት አይና ፕላስተር ያደርግላታል። ከዛ እንደወጣችም ጸሐፊዋ የምትወደው ደራሲ ሀገር ውስጥ እንደሆነ ስታወራ ፕሪም የሷ አድናቂ ስለነበረች ደስ ይላታል። መጽሐፉን ከመክፈቷ በፊት ግን ታይለራት እንዲወጡ ይጠይቃታል። መጫወቻ ቦታ ሲወስዳትም ሁሉም ነገር ለአሻንጉሊቱ ከጻፈችው ነገር ጋር ስለተመሳሰለባት የሚያደርገው ነገር ቢገባትም እንዳላውቀች ታስመስልና የምትወደው ደራሲ አብሯቸው እንዲሰራ ለማድረግ ልትጠይቀው ቀና ስትል ታይን ታጠዋለች። እሱም ወንድሙን ስላየውና ተስማምተው ስለማያውቁ እዚህ ምን ትሰራለህ? ለነገሩ አይገባኝም፣ ግን የግል ህይወቴ ውስጥ ለመግባት እንዳትሞክር ብሎት ወደ ፕሪም ይመለስና መዝናናቱን ይቀጥላል። ፕሪም ቤት ስትገባ እህቷ ስራው እንዳጣች ተናግራ ስታለቅስ እነሱ ፕሮግራም አዘጋጅ እንደሚፈልጉት አስታውስና አብራት እንድትሰራ ጠይቃታለች። ታይም ለቀጣዩ ዝግጅት ደራሲውን ማናገር ብቻ እንደቀራት ታሳውቀውና ወንድሙ ሊመጣ እንደሆነ ሲነገረው እንዲገናኙ ስላልፈለገ ወደ ሆነ ቦታ ይልካታል። ሆኖም ግን ወንድሙ መጽሐፉን ሰጥቶት ሲወጣም ፕሪምን ያገኛትና ቁጥሩን ይሰጣታል። ታይም እናቱ ደውላ ወደ ቤት እንዲመጣ ስትነግረው ሳይስማማ ይቀራል። ፕሪምም ለደራሲው አብሮ እንዲሰራ ምልክት ልክለታለሁ ብላ ክረባቱን ሳሳክለት ሊቀርባት ስለሞከረ አፍራ ትወጣለች። እናቱም ሆን ብላ ቃትልክና ቤት ይዞት እንዲመጣ ትነግረዋለች። አብሯቸው ሊመገብ ይቀመጣል። ለምን ፕሪምን ይዛት አልመጣህም? በጣም ደስ የምትል ልጅ ናት። የልጄ ሚስት ብትሆን ሁሉ ደስ ይለኛል ብላስታ ሞግሳት ወንድሙ ማን እንደሆነች አውቆ ስለነበረ መታወቅ እንደሚፈልግ ሲናገር ታይም አይቻልም ብሎ ጥሏቸው ይወጣል። ወንድሙ ተከትሎትም ለአንተ ጥሩ ለመሆን እየሞከርኩ እኮ ነው። ድሮ የተፈጠረውን ነገር እኔ ላይ ባታረገው የእኔ ድርጅቱን ማስተዳድረው እኔ ነበርኩኝ። እንደዛ እያልክ ነው ራስን የምታታልለው። ሲጀመርን በራስ መተማመን ስለሌለህ እንጂ በእኔ ምክንያት አይደለም ድርጅቱን ያልወሰድከው። ስለ ወንድሙ ተናዶ ይመታውና ጥል ይጀምራሉ። እናትየው ልታስቆማቸው ስትሞክር ታይ ሳያውቅ ይገፈትራትና ባረገው ነገር ደንግጦ ምንም ሳይል ይወጣል። ወንድሙም ፕሪም የምትወደው ደራሲ ስለነበረ ጥሪው የቀረበለት ከታይ ድርጅት መሆኑን ሲያውቅ ለመስራት ይስማማል። ታይም ሀዘኑን ለመርሳት ፕሪም ጋር ሄድና ቁስሉን ለማከም ቤቷ ወስደው እስክታጸዳው ድረስ ውጪ ተስቆማለች። እየጠራረገችለትም አንድ ላይ ሲሆኑ ያለ ወዲያውኑ አሳዋ ታሞ ታይና ስትጮህ ከሀሳቡ ታነቀዋለች። ወደ ሆስፒታል ይዘውት ሲሄዱም ቆንጆዬው ልጅ ያገኙታል። በቃ ልውጣ ስለሆነ ልሸኝሻ ስላታይ ተናዶ እጇን ይዘዋት ለመውጣት ቢሞክርም ልጁ ያስቆማትና የፍቅረኛሞች ቀን ላይ ራት ብንበላስ ስላት ግራ ተጋብታ መልስ ሳትሰጠው ትቀራለች። በነጋታው ማሳዋን ይዘውላት ቤት ሄድና ወደ ስራ ሊወስዳት ሲሞክር ታይ ደርሰው በድጋሚ መጣላት ስለጀመሩ ሁለቱንም ትታቸው ብቻዋን ትሄዳለች። ታይም ጓደኛውን አማክሮ ሙሉ ህንፃውን በፊኛ እንዲሞላ ያደርገዋል። ፕሪምን ሲያገኛትም ከዛ ልጅ ጋር ራት ለመብላት ተስማማሽ እንዴ? ዝግጅቱ ላይ ብዙ ስራ ስላለብኝ እስካሁን አልወሰንኩም።
ትለውና ወረቀቶቹን ያስተካከለች እያለም እጇን ይቆርጣትና ታይ በትልቁ ይጠቀልላታል። ደራሲውን ተስማማ አስታውቅም ደስ ብሏት ስታገኘው ትወጣና ስታዩ ከዚህ በፊት የተገናኘው አስታውሳ የበለጠ ደስ ይላታል። ስለ ስራው ያወሩም የሆነ ሰው አበባ ይዞ ከኋላዋ ይቆምና ስታስነጥስበት አለርጂ እንዳለባት ይገባዋል። ጨርሰው ስለያዩም ወደ ቢሮ ትሄዳለች። ታይም ዛሬ አብረን እራት እንድንበላ እፈልጋለሁ ስላት ሌላ ስራ ስላልነበራት ትስማማለች። ቤት ተመልሳም ለወንድሙ የስም መጽሐፎች ፎቶ አንስታ ስትልክለትም ይደውላትና ዛሬ ለምን ተገናኝተን አልፈረምልሽም? ካለቀይ ጋር ቀጠሮ አለኝ አልችልም። ችግር የለውም ቦታውን ንገሪኝ እኔ እመጣለሁ ይላትና ታገኘዋለች። ሊፈርምላት ሲል ግን ታያያቸውና ተናዶ እጇን ጎትቶ ይወስዳታል። ከእሱ ጋር መስራት እንደማይፈልግ ሲናገርም ተናዳ ጥላው ትሄዳለች። ስልኩንም ትዘጋበታለች። እህቷም የሚበላ ነገር ይዛላት ሄድና ከታይ ጋር ባላቸው የሀብት ልዩነት ምክንያት አብሮ መሆናቸውን ቤተሰቦቹ ላይ ቀበሉት እንደሚሽሉ ትመክራታለች። ወንድሙም ታይ ጋር ሄዶ ከኔ ምንም ያህል ለማምለጥ ብትሞክር አትችልም፣ እንኳን ስራውን ከፈለኩ ፕሬምንም እቀምሃለሁ ብሎ ያበሽቀዋል። እሱ ምንም ሳይናገር ንዴቱን በዋና ለማብረድ ይሞክራል። በነጋታውም ፕሪም ለሰራተኞቹ ዝግጅቱ እንደተሰረዘ ነግራቸው ቢያዝኑም ጸሐፊዋ እንዳልተሰረዘ ስትነግራቸው ሁሉም ደስ ብሎት ወደ ስራው ይመለሳል። ፕሪምም ሀሳቡን መቀያየሩ ስላበሳጫት ኩርፊያዋን ትቀጥላለች። ሰራተኞቹም ታይ ሀሳቡን በመቀየሩ ይቅርታ መጠየቁን ሲነግሯትም መገረም ትጀምራለች። ወንድሙም ፕሮግራሙ እንዲያለቀ ለፕሪም ያልታተመ መጽሐፉን በስጦታ መልክ ሰጣታል። ይህንን ያየው ታይም ተናዶ ለጓደኛው ሲያማክረው ይቅርታ እንዲጠይቅ ይነግረዋል። እሷም ታይና ደራሲ ወንድማማቾች እንደሆኑ ስታውቅም ትገረማለች። ታይ ምግብ እንዳልበላ አስታውሳ ይዛለት ሄድና ትናንትና ስላናደድኩ ይቅርታ ስትለው የራሱን የይቅርታ እቅድ የተወውና ስጦታ ብሎ ያሰባውን በብዙ መልክ የሰራላትን ቸኮሌት ይሰጣታል። እየሳቀችም ቆርሳ ተቀምሰውና ፍቅራቸው ሊገላለጹ ሲቀራረቡ ደረቷ ላይ ያለውን ቀይ ጌጥ ያየውና የልጅነት ትዝታውን ስለቀሰቀሰበት ይገፈትራታል። ወደ ራሱ ሲመለስም ነገሩን ለማብራራት ቢሞክርም ነገ ስራ አልገባም እረፍት ፈልጋለሁ ብላ ጥላው ትወጣለች። ወደ እህቶቿ ጋር ሄዳም ነገሩን ያወሩበትና ምንም መፍትሄ ስላጡበት ወደ ቤቷ ትመልሳለች። በቀጣዩ ቀንም ጥሩ እረፍት እንደሚኖራት አስባ ቤቷን ካጸዳች በኋላ ትሰላቻለች። ጓደኞቿ ጋር ስትደውልም ሁሉም እንደማይመቻቸው ይነግሯታል። በራሷ ዝና ለማለት ወስና ስትወጣም ታይም በር ላይ ታገኘውና ትናንት ያደረኩት ነገር ይቅርበኝ፣ ወዴት ልትሄጂ ነው? አብረሽ መምጣት ትችላለህ፣ ግን እኔ የምልህን ከስማማህ ብቻ ነው ትለውና ባስ ውስጥ በግድ ታስገባዋለች። ብረቱ ላይ ተንጠልጥሎም ለክፍያ ጥቁር ካርዱንና ትልልቅ ብሮችን እያወጣ ገንዘብ ተቀባዩን ያበሳጨዋል። እሷ ከከፈለች በኋላ መኪናው ስለፈጠነ ተያይዘው ይወድቃሉ። ሲወርድን ፓርክ ይገቡና የተለያዩ ልብሶችን እየቀያየሩ ፎቶ ይነሳሉ። ምግብ እየበሉም ከቤተሰቧ ጋር ስላሳለፈችው ችግር በሙሉ ትነግረዋለች። ሲዝናኑ አምሽተውም ቤቷ ሸኝቷት ሲመለስ ወንድሙ እናትየው የሰራችውን ምግብ ሊሰጠው ሄድና ታውቃለህ አባዬ ፕሪም እንድታገባ አይፈቅድልህም፣ ስለ ድርጅቱም ያስባል፣ ስለዚህ ከኔ ጋር እንድትሆን ተባት። በነጋታውም ጸሐፊዋ በስተት ሬስቶራንት እንደያዘች ለፕሪም ስትነግራትም አትጭንቂ፣ ወጪውን ይከፍላለሁ፣ በዛው መሰናበቻ ይሆነናል ብላ ሁሉንም ሰብስባ ለቴል ስለ ወንድምየው ይቀላቀላቸዋል። የባስ ብሎም ታይ ስለ ነገሩ ሰምቶ ሄድና ወንድማማቾቹ እንደለመዱ ሲጣሉ ሁሉም ጥላዋቸው ይጠፋሉ። ታይ ወደ መስሪያ ቤት ሲመለስም ጸሐፊዋን በድጋሚ ስህተት ከሰራሽ ለኔ ንገሪኝ እሺ፣ ምንም እንዳትደብቅኝ ፕሪም ይቆጣታል ብላ ስላሰበችም ያላትን ስትነግራት ትገረማለች። ማታ ላይም ስራቸውን ሳይጨርሱ መብራት ይጠፋና ታይ ፈርቶ ሲንቀጠቀጥ ፕሪም ልታረጋጋው እየዘፈነችለት እሱ ላይ ያየቻቸው ነገሮችን እያገጣጠመች ልጅ እያለች አብሯት ታግተው ስለነበረው ላይ ታስታውስና እህቷ እንድታጠራ ስትልካት ታይ ወይም ወንድሙ እንደሆነ ታሳውቃታለች። ፕሪም ታይ ጋር ሄዳም ልጅ እያለን አብረኸኝ ታግትከውና የረዳኸኝ ህፃናት ነህ እንዴ? አይ እንደዚህ አይነት ነገር አሳልፌ አላውቅም፣ የእግሬን ጠባሳ አይተሽ ከሆነ ስጫወት ወድቄ ነው ብሎ ያሻታል። ግራ ስትገባም ወንድሙ ይደውላትና የምትፈልገው ሰው እሱ መሆኑንና ታይ ጥሎት ስለሄደ ጥፋተኝነት እንደተሰማው እሱም የዛን ጊዜ ትዝታውን በድንጋጤ ምክንያት እንደጠፋ ያብራራላታል። ታይም ፕሪም ለእሱ ጥሩ ሆነችለት ትዝታቸውን በማሰብ እንደሆነ ስለገመተ ይከፈዋል። እሷም ወንድሙ ትውስታው እንዲመለስ በማሰብ የልጅነት ዲያሪዋን ሰጠዋለች። በቀጣዩ ቀንም ሰራተኞቹ ጉዞ ይዘጋጅና ታይ በመገኘቱ ሁሉም ይገረማሉ። ማታ እራታቸውን ከበሉ በኋላ ለቀጣዩ ቀን ስራቸው የሚመዳደቡና ፕሪም ከታይ ጋር ይደርሳታል። በቀጣዩ ቀን ቆሻሻ ለመሰብሰብ ይወጡና እዚህ የመጣሁት ምን ያህል እንደምወድሽና ልጅ ያለው የረዳውሽ ልጅ ባልሆነም ለአንቺ መመጠኔ እንድትረጂ ላረግሽ ነው ይላትና ወዲያውኑ ግን ወንድሙ ደውሎ ትውስታው እንዲመለስ እንድትረዳው ሲጠይቃት ሰማና ተናዶ ስልኩን ይዘጋበታል። እሷም ያለ ፈቃዷ ባረገው ነገር ተናዳ ጥላው ለመሄድ ብትሞክርም ርችት ሲተኩስ ሰማና ስለፈራችም ታቅፎ ያረጋጋታል። ልጅ እያለችም ፈርታ እንደነበረና ህፃኑ የሰጣትን ከረሜላ በልታ ግን እንደተረጋጋች ታስታውሰም ያለፈውን መጥፎ ነገር ረስተሽ ወደፊት ማጓዝ አለብሽ፣ ያ ጊዜ ለኔና ለቤተሰቦቼም ከባድ ነበር ይላትና ማታ ላይም ወደ ማደሪያቸው ይመለሱና
በድጋሚ አናዷ ስትገፈትራው ፊቱ ላይ ያለውን እያየች ትስቅበታለች። ወደ ቤት ከተመለሱ በኋላም ስጋ ጠብሶ ሊጋብዛት ቢሞክርም መልሶ ያሳርረዋል። ሲሳሳቁ ከቆዩ በኋላ ሌላ ምግብ ትሰራና እያበሉ ትን ይለዋል። ጥራርጋለትም ይቀራረባሉ። በድጋሚ ግን ትውስታው ይመለስና ይገፈትራታል። ነገሩን አስረድቷት ሲቀራረቡም ጓደኛው ይደርስና ይረብሻቸዋል። ፕሪም አፍራ ስትወጣም ታያንቆ ያባረዋል። በነጋታው እህቷ ከሱ ጋር ያላትን ግንኙነት እንደማትደግፈው ትነግራታለች። የበዓል ዕለትም ፕሪም ወደ ስራዋ ትሄዳለች። ታይን የምትወደው ልጅም ከሱ ጋር እንድትሆን እንድትረዳት ጠይቃታለች። ፕሪም የባህል ልብሷንም ለብሳ ስትወጣም ታይ በውበቷ ይማረካል። ለምን ስራ ስንጨርስ ራት አንበላም? ሳት ልጅቷን ስለፈራቻ ታመነታለች። እንዳሰበችም ልጅቷ ወዲያውኑ ትመጣና ፕሪም ሁለቱንም ጥላቸው ትሮጣለች። ታይም ጉዳዩ ስለገባው ቢከተላትም መልስ አትሰጠው ትቀራለች። ትንሽ ቆይቶም ከምትወደው ልጅ ጋር ሆኖ ኢንተርቪውን ይሰጣል። ፕሪም አብረው ስታያቸውን ብትከፋም ለራሷ እንደማትመጥነው እየነገረች ለመሳቅ ትሞክራለች። ታይ ሲያገኛትም ዛሬ ምን ነክቶሻል? ደህና አትመስሊም። ከልጅቷ ጋር እንደሆነ የምትገፋፍኝንም ነገር አልወደድኩትም። ለስራው ብዬ እኮ ነው። እኔ እንድትህ ስራው ላይ ትኩረት አድርግ ትለውና በውስጧ ግን ትከፋለች። ልጅቷ ለምታቀርበው ዝግጅትም የረሳችውን ቃል ታቀርብላት ስትሞክርም ትወድቅና በብረቱ አፍንጫዋን ትመታታለች። እሱም ሳያንሳት ታይ ሆስፒታል ወስዳት ሲሞክር ከፖል ጋር አጋጭቶ ጉዳት ሆነብስባታል። እንደምንም ታክማ ሊጠይቋት ሲሄዱም ተናዳ አበባውን ስለወረወረችው ፕሪም አለርጂዋ ይነሳና ትወጣለች። እዛም ወንድምየውን ታገኘውና ቤት ልሸኛት ይዘዋት ሲወጣ ታያያቸውና ይከተላቸዋል። ቤት ደርሰው ከልጆቹ ጋር ሲሳሰቁ ሲያይ የሚቀናና ከወንድምየው ጋር እንደለመዱት መጣላታቸውን ይቀጥላሉ። ውሃው ሲያልቅባቸውም ታይ ከልጆቹ ጋር ቀለም ተቀብሎ ሲወረውር ወንድሙን ሳይሆን የፕሪምን አባት ይመታውና በድንጋጤ ደርቆ ይቀራል። ወደ ቤት ገብተውም አባትየው አንተን ልጅን የምታሰቃያት አለቃ፣ ካሁን ወዲያ የለመደኝም ልጆትን ልንከባከባት ቃል ገባለሁ ይልና ወንድሙም ተስፋ እንደሌለው ሊያሳውቀው ስለፈለገ ለአባትየው እሱ ምን ያህል ጥሩ ሰው እንደሆነ ተናግሮ ይጎርራል። ታይም ብቻዋን ይወስዳትና ቆይ ዛሬ ምን ሆነሽ እንደነበረ ልትነግሪኝ ትችያለሽ? ከዚህ በኋላ አብረን ባንቀጥል የሚሻል ይመስለኛል። ቤተሰቦች አይቀበሉኝም። አብሬሽ መሆኑ የሰላምሽን ካሳጣሽ አላስቸግርሽም ብሎ ጥለዋት ይሄዳል። ከዛን ሰዓት ጀምሯን በጣም ትከፋለች። በቀጣዩ ቀንም ታይ ክፍሉን በልጅቷ ፎቶ ሞልቶ ይጠብቃትና እራት ሊጋብዛት እንደሆነና አበባ እንዲልኩላት እያዘዘ ሊያስቀናት ይሞክራል። ጓደኛውም ይህንን መንገድ አልወደድኩትም፣ ከዚህ በፊት ሞክሬው ነበረ ግን አልሰራልኝም። ወንድሙም የፕሪምን ዲያሪ እያነበበ ትውስታው ለመመለስ ሲሞክር እናቱ ታየውና ፕሪምን ጠርታ የዛን ቀን ስትፈጠረው ነገር ጠይቃታለች። ጨርሳ ስትወጣ የሚያደናት ልጅ የነበረበት አለርጂው ወንድም ተብየው ላይ እንደሌለ ስላየችም ግራ ትጋባለች። ቤት ከደረሳት በኋላ ለታይ ደውሎ የተፈጠረውን እየነገረ ያስቀናውና ተናደው ከልጅቷ ጋር የነበረውን ቀጠሮ ይሰርዘዋል። ቤት ተመልሰውም ዲያሪያውን ሲያነበው ይቀማውና በድጋሚ ይጠላሉ። ጓደኛው ጋር ሲሄድም እንዲገናኙ ያመቻችለትና በግልጽ እንደሚዋደዱ ተነጋግረው ፍቅራቸውን ይገላለጻሉ። በነጋታው የሚገናኙና ሰው እንዳያየን ፈርቻለሁ። ምን የሚያስፈራ ነገር አለ? ከፈለግሽ አሁን አገባሻለሁ። በዛ ላይ እንደኔ አይነት ሁሉም የተሟላለት ሰው ማንም ስለማያገኝ እንዳትቀየሚ መፍጠን አለብሽ ብሎ እንደለመደው እየጎረረ ሲንበረከክ ኧረ ተነስ ገና ፍቅረኛ ከሆንን 24 ሰዓት መቼ ሞላን እያለች ወንድሙ ከርቀት አያቸውና ፎቶ አንስቶ ለአባቱ ያሳየዋል። ታይም ስብሰባውን ጨረሰ ለማረፍ ሲሞክር ጓደኛው በእንቅልፍ ልቡ እንደሚያወራ ሊያሳያት ይወስዳትና እግሩ ላይ ስላለው ጠባሳ አስጠይቀውም ስለማያውቅ ኳስ ጫወት እንደወደቀ ነበር የነገረኝ ይላትና ወደ ውስጥ ተመልሳ ልትነካው ስትሞክር ይነቀና ያቅፋታል። ስለ ጉዳዩ ልታወራ ስትልም ርዕሱን ያስቀይራትና ምሳ እንዲበሉ ይዘዋት ይወጣል። ስሙን ምን ብላ ሴቭ እንዳደረገችው ለማወቅ ስልኳን ያዩና እየተቀላለዱ ምሳቸው ለመብላት ሄዳሉ። ሲመለሱም አባትየው ያገኛቸውና ይህንን ያህል ትርፍ ጊዜ ካለ ለምን ቤት አትመጣም ይለውና እሷም ግንኙነታችንን ካወቁ ደስ የሚላቸው አይመስለኝም፣ አትጨነቂ እኔ ራሴ ነግራቸዋለሁ ይላትና ከሰዓትም ሁሉንም ስራ ራሱ ለመስራት ሲሞክር ሰራተኞቹ ግራ ያጋባሉ። እሷም ምን እያረክ ነው? እንዳይደክምሽ ብዬ ነዋ። አይ ስራ ቦታ እንደሱ ማድረግ የለብህም ብትለም ችላ ብሎ በድጋሚ ያቅፋታል። ከልጅቷ ጋር እንዲለያዩ ጠይቃትም ሁሉንም ጥፋት የሱ ታረገውና ጋዜጠኞች ፊት እንደተበዳይ ስለሆነች ነገሩን ለማጣራት እነ ፕሪም ብዙ ስልክ ደወላቸዋል። ማታ ላይ እነ ፕሪም ጥሩ ጊዜ እያሳለፉ እያለ እህቶቿ ስለመጡ ትደብቀዋለች። እነሱ ምግቡን ሳይወት በጥያቄ ፈጥጧታል። ትንሽ እህቷም ነገሩ ስለገባ ትልቋን ይዛ ትወጣለች። በቀጣዩ ቀንም ወንድሙ ይደውላትና የመጽሐፉ ምርቃት ላይ ሲጋብዛት ታይነስ ፍቅራ ትስማማለች። እንዲያውም ጥሩ ሆናል፣ ምንም ሊኖር እንደማይችል ግልጽ አድርጌ ነግረዋለሁ ትለውና ከእናቱ ጋር ስትሄድም ልጅ ያለ ስታገተበት ጊዜ አውርተው እሷ እንደሚወዳት በአደባባይ ያውጃል። ይህንን የሰማው ታይ ተናዶ ሲወጣ ብትከተለውም ይጠፋባታል። ወንድምየውን ስታገኘውም ይቅርታ ግን ሳገኘህ ደስ ያለኝ ስለምወድህ ሳይሆን ላመሰግንህ እፈልግ ስለነበረ ነው። በታይ ምክንያት ነዋ እሱ እኮ እንደዚህ ያደረገብኝ
ሲታይ የሚደርስና እስከ መቼ ነው ራስ እንደተበደየ የምትቆጥረው? ሁላችንም ተጎድተናል እኮ ብሎ ፕሪምን ይዘዋት ይወጣና በጀልባ ያዝናናታል። ያዳናት ሰው እሱ መሆኑን ጠርጥራ ድጋሚ ብጠይቀውም ይክዳታል። ቤት ሲመለሱም እናትየውን ጠይቃታለች። እሷም ግን ደግማ ትዋሻታለች። ወንድምየውን ስታገኘውም ትዝታው ካልተመለሰለት ዲያሪዋን ይሰጣት ጠይቃውና ስትጠብቀው ፎቶቸውን ታየውና ቀይ ለባሹ ታይ መሆኑን ስላረጋገጠች ለምን እየዋሸዋት እንደሆነ ግራ ይገባታል። ታይም ካጠገቡ እንድትርቅ ሳልፈለገ ጸሐፊዋን ቋሚ ቢያረጋትም ፕሪምን ለሌላ ወር እንድትቆይ ይጠይቃታል። እህቷ ደውላም ከሱ ጋር መሆኗን እንዳልወደደችው ስትነግራት እሱ እኮ የኔ ውሳኔ ነው ባክሽን አቁሚ ስትላት ሰማና እህቷን ለማግባባት ይወስናል። በቀጣዩ ቀን እህትማማቾቹ ሊዝናኑ የሚሄዱበት ቦታ ይከተላቸውና ብዙ ነገሮችን እያደረገ ለእህቷ ምን ያህል ጥሩ ሰው እንደሆነ ሊያሳምናት ይሞክራል። ከብዙ ልፋት በኋላ ይሳካለታል። ለምንድነው ግን በየጊዜው ወደዚህ ቦታ የምትመጡት? ልጅ እያለ እንደ ቤተሰብ መተን ተዝናንተን ነበር። ከዛ በኋላ የናቴ ልደት እየጠየቀን እንመጣለን። እሷም ከሞተች በኋላ አላቆምንም ብለው ታሪኩን ያጫውቱታል። ማታ ላይም ታይና ፕሪም ኮከቦቹን እያዩ ሲዝናኑ እህትዬ ወደ ውስጥ ታስገባታለች። ከመተኛታቸውም ድምፅ ሰምተው ሲወጡ ታይ በራቸው ላይ ድንኳን ሲያደርግ ያዩትና ይገርማሉ። ፕሪም ትንሽ ቆይታ ልታጓራ ብትፈልግም እህቷ ስትጨቀጭቃት ተመልሳ ትገባለች። በነጋታውም ከፕሪም ጋር ወክ እያደረጉ አሁን እህትሽን አሳምነናታል፣ አባትሽን ማሳመን ነው የሚቀረን እያላት ጓደኛው ይደውለትና ቤት ዝግጅት ስላለ ቶሎ እንዲመለስ ነግረዋል። ዝግጅቱ ላይም እናትና አባቱ ፕሪምን ፍቅረኛ በማድረጉ ይጣላሉ። እናትየው ንፋስ ለመውሰድ ስትወጣም ወንድምየው ይከተላትና ምንድነው ይስጠይቃትም ነገሩ ሰልችቷት ስለነበረ ልጅ ያለ የታገተው እሱ ሳይሆን ታይ መሆኑን ታሳውቀዋለች። እሱ ግን ለምናት ስላልፈለገ ጥሎ ይወጣል። እነ ፕሪም ዝግጅቱ ላይ ከደረሱ በኋላም ታይ ሰዎችን ሰላም ለማለት ሲሄድም ወንድምየው ለፕሪም እናቱ ያለችውን ይነግራታል። ወዲያውም ፕሪም ልጅ ያለች ያገተቻቸውን የምትመስል ሴት ታይና መብራቱ ሲፈነዳ ራስ ማስታት ወድቃለች። ታይም ተደናግጦ ሆስፒታል ውስጥ ይወስዳታል። ወንድሙንም ስለ ድሮ አውርተሃት ነው አይደለ? በአውራትስ ሲጀምር ይህንን ሁሉ ጊዜ እውነቱን እያወቅስ ስሰድብህ ለምንድነው ዝም ያልከኝ ብሎ ጥሎ ትሄዳል። ፕሪምን በእንቅልፍ ልቧ ያገተቻትን ሴት እያየች ስትፈራ ታይጇን ይዞ ያረጋጋታል። ስትነቃም ልጇን የተቀማች ሴት እንዳገተቻቸውና ራሷን ጎርታ ካመለጡ በኋላም ሊገናኙ ቃል ቢገባቡም ቤቷ ሲሄድ እንዳጣት ከዛ ጊዜ ጀምሮም እሱ በትዝታው ምክንያት እንድትሰቃየ ይነግራታል። ለመጀመሪያ ጊዜ ስላልተቀጠረ ስትመጪ ደስ ብሎ ነበር። እንደማታስታውሽ ሳውቅ ግን ቢከፋኝም እንደኔ በፍርሃት ተውጠሽ ስላላደግሽ ግን ደስ ብሎኛል። ያንን ሁሉ ጊዜ ግን አብረሽ ከቆየሽ በኋላ በድንገት ልታይኝ ስትይ ብቻ ነው ምን ያህል እንደምወድሽ ይገባኝ ይላትና እሷም ሁሉም ነገር ማስታወስ በመቻሏ ደስ ይላታል። ወንድሙም ታይን እንዲታገት ጥሎት የሄደው ልጅ እሱ መሆኑን ማመን ስላልፈለገና ታይም እያወቀ ዝም ያለው ላሽፉበት ስለመሰለው እንደ እብድ ያደርገዋል። በነጋታውም የታይ ልደት ስለነበረ ፕሪም ታስታውሰዋለች ብሎ ቢጠብቅም ስራዋ ላይ ብቻ ትኩረት አደረገች። ሁሉንም እረፍት ሰጣቸውና ማስታወሻ እድል እንደሚኖራት ያስባል። እናትና አባቱም ወንድምየው ክፍሉን ዘግቶ አልወጣ ስላለ ጭነቃሉ። ከልጅነቱ ጀምሮ እነሱም ሆኑ አያትየው ታይ ጎበዝ ስለነበረ ትኩረታቸው እሱ ላይ ብቻ እንዳደረጉትና ወንድሙም እንዲያዩት ብሎ ራሱን መጉዳት እንደጀመረ ያስታውሳሉ። በድንገት ድምፅ ሰምተው ክፍል ሲገቡም ራሱን ስቶ ያገኙታል። ታይም ፕሪም ልደቱን መርሳቷን ስላላመነ ምናልባት ቢሮ ውስጥ የደበቀችው ስጦታ ካለ ብሎ ሲፈልግ እናቱ ትደውለትና የተጣደፈ ሆስፒታል ውስጥ ይሄዳል። ፕሪም በመጨረሻም ልደቱ መሆኑን ታስታውሳለች። እየጠበቀችው እንደሆነ መልእክት ትልክለታለች። ወንድሙን ባረገው ነገር አፍሮ ሊያየው ስላልፈለገ ጥሎት ይወጣል። ቤተሰቦቹም ተከትለውት ይሄንን ሁሉ ጊዜ እያስታወስክ ነው እንዴ ዝም ያልከው? አዎ ግን ምክንያቱ ሌላ ቀን እነግራቸዋለሁ ብሎ ጥሏቸው ይወጣል። ፕሪም ጋር ሲደርስም ድሮ የታገቱበት ቤት አሁን የሚያምር ቦታ እንደሆነ ሊያሳያት ይወስዳትና ያዘጋጀችውን ኬክ አውጥታ ልደቱን ያከብራሉ። ወደ ቤት ሸኛትም የሆነ ድምፅ ሰማና ራሷን ስታለች። ልጆቹን በቀለም የተጫወቱ እንደነበረ ይናገሩና ይቅርታ ይጠይቋታል። ማታ ላይ ግን ሴትዮዋን እያስታወሰች እንቅልፍ አልወስድ ይላታል። ወዲያውም ታይ እቃዎቹን ይዞ በሩዋ ላይ ይቆምና እንቅልፍ አልወስድ እንዳይልሽ ፈርቼ ነው ብሏት ይገባል። አጠገቧ ተኝቶ ሲፈጠባትም ደንግጣ በእርግጫ ትለውና ትጥለዋለች። ከዛ በኋላ ግን እንቅልፍ አልወስድ አላቸው። የእሱ ቤት እንደሚተልቅ ተነጋግረው በሄዱም እዛም አጠገቧ ይሁንና ለመተኛት ይቸግራል። በመጨረሻም እጁን ዘርግቶላት ትተኛለች። ጠዋት ሲነሳ ግን ደንዘዝ ይለውና እጁ ማንቀሳቀስ ስለተቸገረ እንዲያፍታታ ትረዳዋለች። ጓደኛው ደውሎ አስቸኳይ ስራ እንዳለ ይነግራቸውና ተያይዘው ሲሄዱ እናትና አባቱን ያገኟቸዋል። ፕሪምም ለብቻቸው እንዲያወሩ እድል ሰጣቸዋለች። ለምን ራሱ እንደማያስታውስ እንዳስመሰለ ሲጠይቁትም ወንድሜ ጥሎኝ ከሄደ በኋላ በመታገቴ ባዝንም ስመለስ ግን የኔን ልብስ ለብሶ ራሱ እንደኔ እያየና የታገተው እሱ እንደሆነ ሲያስመስል ተናድጄበት ነበር። ከዛ ግን ዘመዶቻችን እብድ እንደሆነ ተናግረው ሲያስከፉትና እሱም በተደጋጋሚ ሲታመም ራሴ እንደሳትኩኝ ማስመሰሉ የሚሻል ስለመሰለኝ ነው። ይቅር በለ ልጅ፣ እኛ ነበርን ኃላፊነት መውሰድ ያለብን። ወንድምህን ወደ ውጪ ሊመለስ ስለሆነ ከመሄዱ በፊት አዋራው ብለውት ይወጡና ፕሪምን ሲያገኟት እንድትንከባከበው ቃል ያስገቧታል።
ታይም ቤት እንደደረሰ ወንድሙን ያናግረውና ይቅርታ ይጠይቃሉ። የታይ ጓደኛም ከሚስቱ ጋር በመፋታቱ አዝኖ ስለነበረ ፕሪም ተጽናናዋለች። ከሰዓት ላይም ከባልደረቦቿ ጋር ስትሳሳቅ ታይ ይመለስና ስለቀና ልጁ ምንም በማይገባው ይጮህበታል። ክፍሉ ተከትለው ስትገባም እኔ ስንት መከሬን አይቼ ብመጣ ከዛ ሌዘር ለባሽ ጋር ለምንድን ነው የምትሳሳቂው? ከዚህ በኋላ ከኔ ውጪ ለማንም እንድትስቂ አልፈልግም ሲላት ስላሸፈችበት ተናዶ ለመውጣት ቢሞክርም ስላሳዘናት ታስቆመዋለች። ወንድምየውን ባደረገው ነገር መጸጸቱን አላቆም ስላለ ቤተሰቦቹ ያረጋጉታል። ወዲያው ግን አያትየው ለአባትየው ደውለትና እንዲመጡ ስለነገረው እሱም ታይ ጋር ይደውላል። አያትየውም ከልጅቷ ጋር መለያየት አለብህ፣ ድርጅቱ ሊደግፍ የሚችል ቤተሰብ ያላትን ነው ማግባት ያለብህ ቢለውም ስላልተስማማ ከኃላፊነቱ እንደሚያስወርደው የዛተበት ጥሎት ሄዳል። አባቱም ስራቸው እንዳይከስር ብሎ ይለምነዋል። አዲሷ ጸሐፊም ታይ ፍቅረኛ ሳይኖረው አይቀርም ከሆነች ጋር ታይቷል ትልና ጓደኛዋ የላከችላትን ፎቶ ውስጥ ከፍተው ፕሪም በመሆኗ ብትገረምም ሚስጥሯን ለመጠበቅ ቃል ትገባላታለች። ታይ መጥቶ ወደ ክፍሉ ሲወስዳትም ታሽፉባቸዋለች። ስለ ግንኙነታችን አውቃለች እኮ ምን ልናደርግ ነው? የምርሽን ነው? በጣም ደስ ይላል። በመጨረሻ የሚያስተዋለን ሰው ተገኘ። ሲጀመር አንቺ ስላልፈለግሽ እንጂ እኔ ለሁሉም ብናሳውቅ ባይ ነኝ ቢላትን በድጋሚ ሳትስማማ ትቀራለች። ዝና ለማለት ቀድ ሲያወጡ አባቷን ታመመ ይነግራትና ሆስፒታል ሄዳሉ። ደህና መሆኑን አረጋግጣውም ትንሽ ቀን ከስራ ካረፉ በኋላ እንድትንከባከበው ነግሯት ጉንጯን ስሟት ይወጣል። ነርሷም እሱ ባዘዛት መሰረት ክፍላቸውን ውድ ወደ ሆነው ክፍል ትቀይረላቸዋለች። አባቷም ያማጣችሁ መስሎኝ በጣም ፈርቺ ነበር፣ ህይወት አጭር ናት፣ አንቺም ቢሆን የምትፈልጊውን ነገር ሳታረጊ ጊዜሽ እንድትፈጅ አልፈልግም ይላትና ባልደረቦቻቸውም የተቀራረቡ ሄዱና እራት ለመብላት ይወጣሉ። አባቷን ለማስተዋወቅ ስትፈራም ከረባቱን ስታስተካክልለት ያያቸዋል። ታይ ስለ ግንኙነታቸው ሲነግረው በማመን ስላልፈለገ ልብ ድካሙ እንደተነሳበት ማስመሰል ይጀምራል። የታይ እናትን ፕሪም ፍቅረኛው መሆኗን ስትሰማ ደስ ይላትና አባቱን ከዚህ በኋላ በማይረቡ የቤተሰብ ህጎች እንድጓዝ ናትጠይቀኝ፣ ልጅ የፈለገውን ያደርጋል፣ መቼ ነው ለልጆች መብት የምትከራከረው? ቆይ እነ ፕሪም ወደ ቤት እየሄዱም እንዲከፋሽ አልፈልግም፣ አባዬ ጠልቶሽ አይደለም፣ አያቴ ጫና ስለሚያደርግበት ነው፣ በቅርብ ሁሉንም አስተካክለዋለሁ። ስራ ቦታም ሰራተኞቹ ፕሪም ፍቅረኛው መሆኗን ሲሰሙ ስለ እሷ መጥፎ ማውራት ይጀምሩና ጸብ ይነሳል። የቅርብ ባልደረቦቿም እንደምንም ይለያዩዋቸውና ሁሉም ወንዶች የሚወዷቸውን ሴቶች ለመንከባከብ እድሉን ይጠቀሙበታል። እነ ፕሪም ቢሮ ሲገቡም ሁኔታቸው ግራ ያጋባቸዋል። ባልደረቦቿም የተፈጠረውን በሙሉ ይነግሯትና ታይም ጥሩ ሁሉም ሰው ካወቀ ደስ ይለኛል ብሎ ሚኒ ሚዲያው ክፍል ይገባና የሰማችሁት ወሬ ትክክል ነው፣ ፕሪም ፍቅረኛዬ ናት፣ ግን ደግሞ እኔ ስለምናት የነበርኩት፣ ስለዚህ ስለሷ መጥፎ ነገር መስማት አልፈልግም ብሎ ወሬውን ያስቆመዋል። በነጋታውም አባቷ ወደ ቤቱ ይመለስና የልጅነት ዲያሪዋን እያገላበጠ አስጎብኚ የመሆን ህልም እንደነበራት ታስታውስና ከአባቷ ጋር እሱን ለማሳካት ትወጣለች። በመሀልም የታይ አባት ደውልላት አባቷ ታይ መስሎት ስልኩን ተቀብሎ ይሰድበዋል። እሷም አባቷ ላደረገው ነገር ቅርታ ጠይቀዋለች። ልታገኘው ስትሄደም ታይን የማትታይ ከሆነ እስካሁን የለፋበትን በሙሉ ነው የሚያጣው ይላትና የመልቀቂያ ወረቀቱን ያስፈርማታል። ለታይ ሰታ ስትሰናበተውም የተቻለውን ተናግሮ ሊያሳምናት ቢሞክርም ሳይሳካለት ይቀራል። በቀጣዩ ቀን እቃዋን ሰብስባ ስትወጣ ሁሉም ያዝናሉ። ፕሪም ያስጎብኝነት ስራዋን መለማመድ ትጀምራለች። ከባልደረቦቿ ጋር ዘና ለማለት ሲገናኙም ታይ ደውላትና አንስታው ያሉበትን ይነግሩታል። ሊወስዳት ሲሄድ ምን ያህል እንደምትወደው ስትቀባጠር እኔም እወድሻለሁ ከዚህ በኋላ መቼም አልተውሽም ይላትና ቤት ሲደርሱም አባቷ ያያቸውና ይጮህበታል። ፕሪምን አስተኝቷት ሲወጣም ትንሽ አዋራውና ከልጁ ጋር እንዲሆን ፍቃዱን ይሰጠዋል። ማታ ላይም ታይ ላያቱ ከመውዳት ሴት መለየት አልችልም፣ ድርጅቱን ለመልቀቅም ፍቃደኛ ነኝ፣ ምንም አትጨነቁ፣ ሁሉም ነገር ስላስተካከልኩት ሊከስር አይችልም ብሏቸው መልስ ሳይጠብቅ ጥሏቸው ወደ ፕሪም ጋር ሄድና ካሁን በኋላ ምንም የሌለኝ ሰው ነኝ፣ ከአንቺ ጋር ስለመኖር ብቻ ነው የማስበው ይላትና በየሄደችበት የተከተላትም ጥሩ ጊዜ ያሳልፋሉ። አዲሷ ጸሐፊም የምትወደው ልጅ ምንም ብር ሳይዝ ግንኙነት ውስጥ መግባት እንደማይፈልግ ይነግራትና ትከፋለች። ታይም የአሻንጉሊት ልብስ ለብሰው እንድታገባው ቢጠይቃትም እሷን ራሷ ተንበርክካ ለጋብቻ ጠይቃውና ደስ ብሎ ትስማማል። ቀለበቱን አድርጎላትም በአባቷ ምክር ምክንያት መልሰ አንድ ላይ ለመሆን እንደወሰነች ትነግረዋለች። ቤት ሲመለስም አባቷ ደመቅ ያለ አቀባበል ያደርግላቸዋል። ለታይም ልብሱን ሰጥቶ እዛው እንዲያድር ይፈቅድለታል። ጠዋት ላይ አንድ ላይ ተሰብስበው ቁርስ ይበላሉ። አያትየውም ውጭ ያሉት ደንበኞቻቸው ታይ ከሌለ ኮንትራታቸውን እንደማይቀጥሉ መናገራቸውን ይሰማና አባትየውን አሳምኖ እንዲያመጣው ይልከዋል። ታይም ሊያገባ መሆኑን ያሳውቃቸዋል። አባትየው የፕሪም ቤት ሄድና ከታይ ጋራ ምን ያህል ደስተኛ እንደሆኑ ይመለከታል። ትንሽ ቆይቶም ጓደኛውን ይልከውና ለሰርጉ መስማማቱንና ወደ ስራው እንዲመለስ መፍቀዱንም ሲነግረው ከልቡ ይደሰታል። እናትየውም ፕሪም እንደ ልጇ ስለምታያት ገበያ ተወስዳትና ሲሽከረከሩ ስለቆዩ ወንዶቹን ያስለቿቸዋል። አባትየውም ቤተሰቦቿን መታወቅ ስለፈለገም በቀጣዩ ቀን ይቀጥሯቸዋል እና ፕሪም ባህላዊ ጋብቻ በቤተሰብ ዙሪያ ካደረጉ በኋላም ዘመናዊውን ከጓደኞቻቸው ጋር በመሆን ሲያዘጋጁ ዝናብ እንደሚጥል ይሰሙና ይጨነቃሉ። ጸሐፊዋና የምትወደው ልጅም አንድ ላይ ለመሆን ይወስናሉ። ሰርጉን በሚያምር ሁኔታ እየተካሄደ እያለም እንደፈሩት መዝነብ ይጀምራል። ሁሉም ሸሽተው ሲጠለሉም ታይና ፕሪም በዝናቡ ላይ መደነሳቸውን ስለቀጠሉ
ሁሉም ይከተሏቸውና ጥሩ ጊዜ ሲያሳልፉ እያሳየን ፊልሙ ይጠናቀቃል።